ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ኅዳር 18 የሚነበብ ስንክሳር። የአጥራስስና የዮና ዕረፍት። ኅዳር 18 በዚች ቀን ቅዱሳን ደናግል አጥራስስና ዮና በሰማዕትነት አረፉ። አጥራስስ ግን ጣዖታትን ለሚያመልክ ንጉሥ እንድሪያኖስ ልጁ ናት። እርሱም ከሰው ወገን ማንም እንዳያያት አዳራሽ ሰርቶ ለብቻዋ አኖራት። እርሷ ግን ስለዚህ ዓለም ኃላፊነት የምታስብ ሆነች። እውነተኛውንና የቀናውን መንገድ ይመራት ዘንድ በቀንና በሌሊት እግዚአብሔርን ትለምነው ነበር። ወደ ፍላጽፍሮን ልጅ ወደ ድንግሊቱ ዮና ላኪ፣ እርሷም የእግዚአብሔር መንገድ ትመራሻለች የሚላትን ራእይ አየች። ከእንቅልፏም ስትነቃ በልቧ ደስ አላት። ወደ ዮና ድንግልም ላከች፣ እርሷም ፈጥና መጣች። ለዮናም ሰላምታ ሰጠቻትና ከእግሯ በታች ሰገደችላት። የእግዚአብሔርንም ሃይማኖት ታስተምራትና ትገልጥላት ዘንድ ለመነቻት። ድንግል ዮናም የእግዚአብሔር ልጅ ሰው የሆነበትን ምክንያት እግዚአብሔር አዳምን ከፈጠረበት ጊዜ በመጀመሪያ ልትነግራት ጀመረች። አዳም እንደበደለና ከተድላ ደስታ ገነት እንደወጣ በኖኅም ዘመን የጥፋት ውሃ መጥቶ ኃጢአተኞችን ሁሉ እንደደመሰሰ የእግዚአብሔርን ሕግ የጠበቁ 8 ሰዎች ብቻ እንደቀሩ ከዚህም በኋላ ዳግመኛም ሰዎች በምድር ላይ በበዙ ጊዜ እንደበደሉና ጣዖትን እንዳመለኩ እግዚአብሔርም ለአብርሃም እንደተገለጠለትና መርጦ ወዳጅ እንዳደረገው ከእርሱም ጋር ቃል ኪዳንን እንዳጸና እስራኤልንም ከግብፅ አገር እንዳወጣቸው የሰውንም ወገን ጠላት ሰይጣንን ከማምለክ ለእርሱም ከመገዛት ያድነው ዘንድ የእግዚአብሔር ልጅ መምጣቱንና ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነፍቶ ሰው መሆኑ ነቢያት እንደሰበኩ ነገረቻት። ሁለተኛም ስለ ከበረ ስሙ መከራ በመቀበል ለሚደክሙ ሰማያዊ ሀብት የዘላለም መንግስትን እግዚአብሔር ስለሚሰጣቸው አስረዳቻት። አጥራስስም የዮናን ትምህርቷን ሰምታ እጅግ ደስ አላት። በሕያው እግዚአብሔር ልጅ በጌታችን ኢየሱስ ክርስቶስም አመነች። እኒህ ደናግልም ሌሊትና ቀን በተጋድሎ ተጠምደው በአንድነት ተቀመጡ። የአስጥራስስም አባቷ ይህንን አያውቅም። ከሌሊቶችም በአንዲቱ ጌታችን ኢየሱስ ክርስቶስን አዩት። እናቱን እመቤታችን ቅድስት ድንግል ማርያምንም አዩአት። እመቤታችንም ወደ ልጇ እግዚአብሔር እንደ ቁርባን አቀረበቻቸውና እርሱም ባረካቸው። ከዚህም በኋላ ንጉሥ ወደ ጦርነት ሂዶ በተመለሰ ጊዜ ወደ ልጁ አስጥራስስ ገብቶ ልጄ ሆይ ወደ አሞሸሪያስ ከመግባትሽ በፊት ለአምላክ አጵሎን ዕጣን ታሳርጊ ዘንድ ነይ አላት። አጥራስስ ድንግልም አባቴ ሆይ ነፍስና ሥጋህ በእጁ ያለ አምላክህን ትተህ ነፍስ የሌላቸው የረከሱ ጣዖታትን ለምን ታመልካለህ ብላ መለሰችለት። ንጉሥም እንዲህ ያለ ነገር ከቶ ያልሰማውን ከልጁ አፍ በሰማ ጊዜ አደነቀ። በልጁ ላይ ምን እንደደረሰ ላባንም ማን እንደለወጠው ጠየቀ። የፍላስፍሮን ልጅ ድንግል ዮና የልጁን ልብ እንደለወጠች ነገሩት። ንጉሥም በእሳት ያቃጥሏቸው ዘንድ አዘዘ። በወርቅና በብር በተጌጠ የግምጃ ልብሶችን እንደተሸለሙ አወጣቸው። እነርሱ የነገስታት ልጆች ስለሆኑ አልተራቆቱም። ታላላቆችና ታናናሾች ሁሉም ሰዎች ስለ እርሳቸው እያዘኑና እያለቀሱ ወጡ። ነፍሳቸውንም እንዳያጠፉ ለንጉሱ ይታዘዙ ዘንድ ለመኗቸው። እነርሱ ግን ከበጎ ምክራቸው አልተመለሱም። በዚያም ጊዜ ጉድጓድ ቆፈሩላቸውና በውስጧ እሳትን አነደዱ። ነበልባሉም እጅግ ከፍ ከፍ አለ። ያን ጊዜ አንዷ ከሁለተኛዋ ጋር እጅ ለእጅ ተያይዘው ወደ እሳት ውስጥ ተወረወሩ። ፊታቸውንም ወደ ምስራቅ መልሰው በመቆም ረጅም ጸሎትን ጸለዩ። ከዚህም በኋላ ነፍሳቸውን በእግዚአብሔር እጅ ሰጡ። እሳቱም እንደ ውሃ የቀዘቀዘ ሆነ። ምዕመናንም ስጋቸውን አነሱ። ተጠጋግተውም ልብሳቸውንም ቢሆን ወይም የራሳቸውን ጠጉር እሳት ምንም ሳይነካቸው አገኟቸው። የመከራውም ወራት እስኪፈጸም በታላቅ ክብር ባማረ ቦታ አኖሯቸው። ከዚህም በኋላ ቤተክርስቲያን ሰርተውላቸው ስጋቸውንም በውስጧ አኖሩ። ከእርሳቸውም ታላላቅ የሆኑ ድንቆች ተአምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በእኒህ በቅዱሳን ደናግል ጸሎት ይማረን። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።
ዕረፍቱ ለቅዱስ ፊልጶስ ሐዋርያ። በዚችም ዕለት ከአባቶቻችን 12ቱ ሐዋርያት አንዱ ቅዱስ ሐዋርያው ፊልጶስ በሰማዕትነት ያረፈበት መታሰቢያው ነው። ይህም እንዲህ ነው። ዕጣው ወደ አፍራቅያና ወደ አውራጃዋ ሁሉ በወጣ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም በውስጧ ሰበከ። ልቦናንም የሚያስደነግጥ ድንቆች ተአምራቶችንም አደረገ። ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። እግዚአብሔርንም ወደ ማወቅ ከመለሳቸው በኋላ ወደ ሌሎች ብዙ አገሮች ወጣ። እያስተማረ ሰዎችንም ወደ ሃይማኖት ሲጠራ ኖረ። ከዚህም በኋላ ወደ ሌላ አገር ሂዶ የከበረ ወንጌልን ሰበከላቸው። ብዙዎችም ክብር ይግባውና በጌታችን አመኑ። ያላመኑት ግን ይገድሉት ዘንድ ተማከሩ፣ በንጉሱም ዘንድ ተወዳጅነትን ያገኙ ዘንድ። ከዚህም በኋላ ቅዱስ ሐዋርያው ፊልጶስን ይዘው አሰሩት፣ ጽኑ ስቃይን አሰቃዩት። እርሱም ይስቅባቸውና ከዘላለም ሕይወት ለምን ትርቃላችሁ? የነፍሳችሁንስ ድህነት አታስቡም ይላቸው ነበር። እርሱ ግን ብዙ ካሰቃዩት በኋላ ዘቅዝቀው ሰቀሉት። ነፍሱንም በእግዚአብሔር እጅ ሰጠ። ሥጋውንም በእሳት ሊያቃጥሏት በወደዱ ጊዜ የእግዚአብሔር መልአክ ከእጆቻቸው መካከል ነጠቃቸው። እነርሱም ወደ እርሱ እየተመለከቱ ወስዶ ከኢየሩሳሌም አገር ውጭ አክብሮ ሰወረው። ይህንንም ድንቅ ተአምር አይተው ሁሉም በታላቅ ድምፅ የቅዱስ ፊልጶስ አምላክ አንድ ነው እያሉ ጮኹ። አሰቃይተው ስለገደሉትም ተጸጽተው አዘኑ። ክብር ይግባውና በጌታችንም አመኑ። የቅዱስ ሐዋርያው ፊልጶስንም ሥጋ ይመልስላቸው ዘንድ ለመኑት። ሰውን የሚወድ ቸር ይቅር ባይ ጌታችንም ልመናቸውን ተቀብሎ የሐዋርያው ፊልጶስን ሥጋ መለሰላቸውና እጅግ ደስ አላቸው። ሁሉም ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት ገቡ። ከሐዋርያውም ሥጋ ታላላቅ የሆኑ ድንቆች ተአምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በአባታችን ሐዋርያው ቅዱስ ፊልጶስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የቅዱስ ኤላውትሮስና የእንትያ ዕረፍት። በዚችም ዕለት ከሮሚ ሀገር ቅዱስ ኤላውትሮስና እናቱ እንትያ በሰማዕትነት አረፉ። ይህም ቅዱስ እግዚአብሔርን ከሚፈራ አንቂጦስ ከሚባል ኤጲስቆጶስ ዘንድ አደገ። 17 ዓመትም በሆነው ጊዜ ድቁና ሾመው። ደግሞ በ18 ዓመቱ ቅስና ተሾመ። ከዚህም በኋላ በ20 ዓመቱ አላቂሮስ ለሚባል አገር ጵጵስና ተሾመ። በዚያም ወራት ንጉሥ እንድሪያኖስ ወደ ሮሚ አገር መጣ። ስለ አውላትሮስም ሰምቶ ወደ እርሱ ያመጡት ዘንድ ፊልቅስን አዘዘው። ፊልቅስ በሄደ ጊዜ ቅዱሱን ቤተክርስቲያን ውስጥ የእግዚአብሔርን ቃል ሲያስተምር አገኘው። ፊልቅስም ትምህርቱን በሰማ ጊዜ አመነና በክብር ባለቤት በጌታችን ኢየሱስ ክርስቶስ ተጠመቀ። ኤላትሮስንም ወደ ንጉሥ እንድሪያኖስ ባደረሱት ጊዜ ለአማልክት ሰዋ፣ አንተ ነጻነት ያለህ ስትሆን ለተሰቀለ ሰው ለምን ትገዛለህ? አለው። ኤላውትሮስም ነጻነትማ ሰማይና ምድርን በጌታ ኢየሱስ ክርስቶስ መስቀል ነው አለው። ንጉሥም መንኮራኩር ካለው የእሳት ማንደጃ ውስጥ ጨምረው እንዲያቃጥሉ ታዘዘ። በጨመሩትም ጊዜ እሳቱ ጠፋ፣ መንኮራኩሩም ተቆራረጠ። ንጉሥም አይቶ አደነቀ። የሚያደርገውንም አጥቶ ከወይን ቤት ጨመረው። ርግብም ከገነት መብልን አምጥታለት በልቶ ጠገበ። ኮሊሪቆስ የሚባለው መኮንን አይቶ በቅዱስ ኤላውትሮስ አምላክ አምኖ በሰማዕትነት ሞተ። የሰማዕትነት አክሊልንም ተቀበለ። ከዚህም በኋላ ፈረሶችን አምጥተው በሰረገላ ላይ እንዲጠምዷቸው ቅዱስ ኤላውትሮስንም ከሰረገላው በታች ሕዋሳቱ እስኪሰነጣጠቅ ፈረሶችን እንዲያሮጧቸው እንድሪያኖስ አዘዘ። በዚያም ጊዜ የእግዚአብሔር መልአክ ወረደ፣ ከማሰሪያውን ፈትቶ ወደ ከፍተኛ ተራራ ወሰደው። በዚያም እግዚአብሔርን እያመሰገነ ከአራዊት ጋር ተቀመጠ። እንድሪያኖስ አራዊትን ያድኑ ዘንድ ወታደሮችን ባዘዘ ጊዜ በዚያ ተራራ ውስጥ ቅዱስ ኤላውትሮስን አግኝተው ከዚያ ወደ ንጉሥ እንድሪያኖስ ወሰዱት። ንጉሥም ለአንበሳ እንዲሰጥ አዘዘ። አንበሶችም የፊቱን ላብ ጠረጉለትና እግሮቹን ሳሙ። ከዚህም በኋላ ተመልሰው ከአረማውያን 150 ሰው ገደሉ። እንድሪያኖስም አይቶ ቁጣን ተሞላ። 2 ወታደሮችን ከእንቅያ እናቱ ጋር በጦር እንዲወጉ ታዘዘ። እርሷንም ብዙ ካሰቃዩት በኋላ የልጇን አንገት እንዳቀፈች ከእርሱ ጋር ወጓት። ነፍሶቻቸውንም በእግዚአብሔር እጅ ሰጡ። ለእግዚአብሔርም ምስጋና ይሁን። እኛንም በእኒህ ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ዕረፍቱ ለአትናቴዎስ። በዚችም ቀን የየዋህ አትናቴዎስ የዕረፍቱ መታሰቢያ ነው። በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ኅዳር 18 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ